ሰላም ጤና ይስጥልኝ ተከበራችሁና የተወዳችሁ ቻናል ቤተሰቦች ባላችሁበት ሰላምን እመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። በዛሬ ቆይታ ላይ ከሚያስደምጣችሁ መረጃ መካከል ሁለት መረጃዎች አለኝ። አብራችሁ ከቆያችሁ አስደምጣችኋለሁ። ዩቱብ ቻናልን ሰብስክራይብ እና የደውል ምልክቱን መጫን እንዳትረሱ። ላይክ አድርጋችሁ ጀምሩ። ለሌላ ሰዎችም ከሰማችሁ በኋላ ሼር ማድረጋችሁን እንዳትረሱ። ጠቃሚ መረጃዎች ስለሚሆን ዛሬ ማስደምጣችሁ ወሳኝ መረጃ አለኝ። እስከ መጨረሻ አብራችሁ ቆዩ። በቆይታችሁ ላይ ይሄ ማስደምጣችሁ መረጃ ስለ አይንና ስለ አይምሮ ነው ያለው ሀሳብ ማስደምጣችሁ መንፈሳዊ ጉዳይ ስለሆነ መንፈሳዊ ጉዳዩ ደግሞ በመንፈሳዊነት እንድትረዱ ይፈልጋለሁ። ያ ደግሞ አይንና አይምሮ ሁሉ ነገር መንፈሳዊ ነው ስላችሁ ኤቭሪቲንግ ስፒሪቹዋል። ምክንያቱም ስጋዊ ይባል ነገር የለም። መንፈሳዊ ነው ስንል መንፈሳዊ አይንና ስለ መንፈሳዊ አይምሮ ነው ዛሬ ማስደምጣችሁ። ሁለቱም እንዴት ተያዙ ካላችሁ የተያዙ ሀሳቦች ስለሆኑ ማስደምጣችሁ ይሆናል። መንፈሳዊ አይንና መንፈሳዊ አይምሮ በመጽሐፍ ቅዱስ ውስጥ ጠቃሚ ጽንሰ ሀሳቦች ናቸው። ስለዚህ እነዚህ አካላዊ አይንና አይምሮአዊ አይን ብቻ ሳይሆን ውስጣዊ ግንዛቤ ግንኙነት የሚያመለክት ሀሳቦች ስለሆኑ ማስደምጣችሁ ይሆናል። መንፈሳዊ አይን ማለት እንግዲህ መንፈሳዊ አይን የእግዚአብሔር እውነት ለመረዳትና ለማየት የሚያስችል ውስጣዊ ግንዛቤ ያመለክታል። ለምሳሌ ኤፌሶን መጽሐፍ ምዕራፍ 1 ቁጥር 18 ላይ የልባችሁ አይን ሲበራ ብሎ መጽሐፍ ሲናገር ይህ ጥሪ ተስፋ ደግሞ ምን እንደሆነ በቅዱሳንም ዘንድ የርስት ክብር ባለጠግነት ምን እንደሆነ ለሚያምኑ ወደኛ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ እለምናለሁ እያለ ሐዋርያ ጳውሎስ መንፈሳዊ አይን ሲበራ የሚሉ ሀሳብ ስናይ የእግዚአብሔርን እውነት እንደምናየውና እንድንመለከት የሚረዳን ነው። መንፈሳዊ አይን ማለት የእግዚአብሔር ቃል ነው ወገኖቼ። እርሱም ፍቅርና የእርሱ ፍቃድ ለመረዳት የሚያስችል አይን ነው። መንፈሳዊ አይን ያላቸው ሰዎች ዓለማዊ ነገሮች ላይ ብቻ ሳይሆን ዘላለማዊ በሆነ ነገር ላይ እንደሚያተኩሩ መጽሐፍ ቅዱስ ይናገራል። በሌላ በተቃራኒ ደግሞ መንፈሳዊ አይምሮ ብለን ብናነሳ መንፈሳዊ አይምሮ በእግዚአብሔር ቃል ላይ የተመሰረተ መንፈሳዊ በመንፈስ ቅዱስ የሚመራ የአስተሳሰብ መንገድ ይባላል። ሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ለዛ ነው የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ሲያስቀምጥ እንመለከተው። በዚህ ቃል ላይ ቃል በቃል በምንመለከትበት ሰዓት ላይ አይምሮአችን በእግዚአብሔር ቃል እንዴት መለወጥ እንዳለብን ከዓለማዊ አስተሳሰብ እንዴት መለያት እንዳለብን ነው የሚያስረዳው። መንፈሳዊ አይምሮ ያላቸው ሰዎች በእግዚአብሔር ላይ ይታመናሉ፣ የእርሱን ፍቃድ ይፈልጋሉ፣ እንዲሁም እርሱን ለማክበር ይጥራሉ። መንፈሳዊ አይምሮ ሰላም ነው፣ ደስታ ነው፣ እርካታ ያመጣል ማለት ነው። ስለዚህ እነዚህ ነገሮች ወሳኝ ናቸው ማለት ነው። ስለዚህ እናንተ ዋና ሀሳብ ዛሬ ሊሆን የሚችለው ሁለቱም ሀሳቦች እንዴት ተገናኙ ብላችሁ ልትጠይቁ ትችላላችሁ። ሁለቱም ሀሳብ የተገናኙበት መንገድ ስንመለከት መንፈሳዊ አይንና መንፈሳዊ አይምሮ እርስ በርሳቸው የተሳሰሩ ሀሳቦች ናቸው። መንፈሳዊ አይን የእግዚአብሔር እውነት እንድናይ የሚረዳ ሀሳብ ሲሆን መንፈሳዊ አይምሮ ደግሞ ይህንን እውነት በሕይወታችን ውስጥ እንድንተገብር የሚረዳ ሀሳቦች ናቸው። እነዚህ ሁለቱም መንፈሳዊ እድገትን ለማምጣት ጠቃሚ መረጃዎች ናቸው ማለት ነው። ስለዚህ በአጭር አማርኛ እያልኩ ያለሁት መንፈሳዊ አይንና መንፈሳዊ አይምሮ ከእግዚአብሔር ጋር ጥልቅ ግንኙነት ለመፍጠር እርስ በርስ ፍቃድ ለመኖር የሚረዳ አስፈላጊ መንፈሳዊ መሳሪያዎች ናቸው እያልኩኝ ነው ያለሁት። ስለዚህ መንፈስ ቅዱስ ስለ ጤናማ አይንና ስለ ጤናማ አይምሮ በቀጥታ ሕክምና ምክር ባይሰጠንም ስለ መንፈሳዊና ስለ ምግባራዊ ጤንነት ግን ግንዛቤ ያስጨብጠናል እያልኩኝ ነው። ያ ማለት ግንዛቤ ለአይምሮ ለሕይወታችን ለአይን ጤንነትም ጠቃሚ አስተዋጽኦ ያደርጋል ማለት ነው። ስለዚህ ጤናማ አይንና መንፈሳዊ አይን ደግሞ በምንመለከትበት ላይ ግልጽ እይታ አስቀምጦልናል። መጽሐፍ ቅዱስ ላይ ሲናገር በማቴዎስ ወንጌል ምዕራፍ 6 ቁጥር 22 እና 23 ላይ ያስቀምጡ ሀሳቦች መረጃችን ሊሆን ይገባል ማለት ነው። ኢየሱስ እንዲህ ብሎ የተናገረው እንመለከታለን። የሰውነት ማብራት አይን ነው አለ። ልብ በሉ። አይን ጤናማ ብትሆን መልካም፣ ግልጽ እና አዎንታዊ አመለካከት ካለ ህይወት ብሩህ ይሆናል አለ። ያ ማለት አይን ታሚ ብትሆን ግን ማለትም አሉታዊና የተዛባ አመለካከት ካለ ህይወት ጨለማ ይሆናል አለ። አያችሁ፣ ይህ ማለት አሁን የምንመለከትበት አመለካከት ላይ በህይወታችን ላይ ከፍተኛ ተጽዕኖ አለ እያለ ነው ያለው። ስለዚህ መንፈሳዊ ግንዛቤ ያስጨብጣል እያልኩ ነበር። መንፈሳዊ ግንዛቤ ማለት በኤፌሶን መጽሐፍ ምዕራፍ 1 ቁጥር 18 ላይ የተገለጸ ቃል አለ። ጳውሎስ የልባችሁ አይን ሲበራ ብሎ ሀሳብ አስቀምጦልናል። ይህ ማለት የእግዚአብሔር እውነት ለመረዳትና ለማየት መንፈሳዊ ግንዛቤ ያስፈልገናል እያለ ነው። መንፈሳዊ እውነት ለመረዳት ደግሞ ለአይምሮ ጤንነት
ጤንነት ትልቅ አስተዋጽኦ ያደርጋል እያለ ነው። ጤናማ አይምሮ ደግሞ መንፈሳዊ አውድ ላይ ስናይ የአይምሮ መታደስ ብሎ ቅድም ተናግሮልን ነበረ። በሮሜ መጽሐፍ ምዕራፍ 12 ቁጥር 2 ላይ ተናገራልን ነገር ማለት ነው። ጳውሎስ እዛ ቦታ ሲናገር በልባችሁ መታደስ ተለውጡ ብሎ ሲናገር እንሰማለን። ያ ማለት ከዓለም ሐሳብ ተለይታችሁ በእግዚአብሔር ቃል ታድሳችሁ እያለን ነው ያለው። ስለዚህ እግዚአብሔራዊ ካልሆነ አስተሳሰቦች እንድንመለስ አይምሮአችን እንድናግድ ያደርገዋል ማለት ነው። የአይምሮ ሰላም ነው ብሎ ፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 እና ቁጥር 8 በመናገርበት ሰዓት ላይ ደግሞ ሐዋርያ ጳውሎስ በጸሎት በምልጃና ከምስጋና ጋር ወደ እግዚአብሔር እንድንቀርብ ደግሞ ያስተምረናል ማለት ነው። እንዲሁም ደግሞ እውነተኛ የተከበረው ጽድቅ የሆነው ንጹህ የሆነው የሚያስደስተውና መልካም የሆነው ነገር እንድናስበው እየመከረን ነው ያለው። ይህ ማለት የአይምሮ ሰላምን ጤንነትን ያመጣል እያለን ነው። ለምሳሌ ጥበብና ማስተዋል ምሳሌ መጽሐፍ ምዕራፍ 2 ቁጥር 10 ለ11 ላይ ያስቀመጠልን ሐሳብ በምንመለከትበት ሰዓት ላይ ጥበብና ማስተዋልን በአይምሮ ጤንነት ጠቃሚ እንዲሆኑ መረጃ ስለምሰጠን ማለት ነው። ስለዚህ ጥበብን ማሳደግና ማስተዋል መፈለግ የአይምሮ ጤንነትን ለመጠበቅ የሚረዱ መንገዶች አንዱ ነው ብሎ የሚያስቀምጡ ማለት ነው ወገኖች። ስለዚህ በቀጥታ የምናገረው ስለ አይንና ስለ አይምሮ ጤንነት በሚናገረው ሐሳብ ላይ መንፈሳዊ ስነ ምግባርና መሪዎቹን ለአይምሮ ለአይናችን ጤንነት ትልቅ ጠቀሜታ እየተናገረ ነው ያለው ማለት ነው። ስለዚህ የሰውነት ማብራት አይነት አለ። አይን እንግዲህ ጤናማ ባትሆን ሰውነት ሁሉ ብሩ ይሆናል። በተቃራኒ ደግሞ አይኔ ግን ታሜ ቢትሆን ሰውነት ሁሉ ጨለማ ይሆናል አለ። እንግዲህ በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ነው እያለ ያለው በማቴዎስ ወንጌል ላይ ምዕራፍ 6 ቁጥር 22 ላይ የሚናገር ሐሳብ ማለት ነው። ስለዚህ ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የሰውነት ማብራት አይነት አለ። አይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል ብሎ የሚያስቀምጡ ሐሳብ እንመለከታለን ማለት ነው። ዛሬ በተማርናቸው ትምህርት ላይ ወሳኝ ነገር የጨበጥነው ነገር ምንድነው ካላችሁ ስለ ሁለት ነገሮች አንስተናል። መንፈሳዊ አይንና መንፈሳዊ አይምሮ። ስለዚህ መንፈሳዊ አይምሮ ደግሞ በእግዚአብሔር ቃል ላይ የተመሰረተ መንፈሳዊ እና ሐሳብ መንገድ ነው ብለናል። መንፈሳዊ አይን ነው ያለው ደግሞ መንፈሳዊ አይን የእግዚአብሔር እውነት ለመረዳት እና ለማየት የሚያስችል ውስጣዊ ግንዛቤ ነው ብያችኋለሁ ማለት ነው። የተከበራችሁ ቻናል ቤተሰቦች ይሄ በጣም አይምሯችሁን መንፈሳችሁን የሚያድስ ትልቅ ቃል እንደሰማችሁ አረጋግጣለሁ። ይሄን ከሰማችሁ በኋላ ሌሎቹን ደግሞ እንዲደርስ ሼር አድርጉ። ሰብስክራይብ አድርጋችሁ አትረሱ። በሌላ ቪዲዮ ላይ እንገናኛለን። ባላችሁ በሰላም አመሰግናችኋለሁኝ። ሼር ማድረጉ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉ እና ሌሎቹም አድርሱ። አመሰግናችኋለሁ። ቀናችሁ ይባረክ።